እጅ ከፍንጅ ዛሬም ኡስታዝ አቡበከርን ናሁ ቲቪ ላይ ሄዶ ሲዋሽ ፖለቲካ ሲሰራ ያስኩት በሰውነቱ እንዲከበር በቃ ትልቅ ማሳያ ነው። ቀደም ነጃሽን ስታይ በሰውነት የተከበረ ማንነት ነው የተከፈለው ዋጋ ለሰው ልጅ ለሰውነቱ ሲባል በቃ ሰውነት ከምንም ነገር በላይ ይቀደማል። ሰውነት ከማንም በላይ ክብር አለው። በቃ ሁላችንም የፈጣሪ ልጆች ነን። ሁላችንም ክብር አለን በሰውነታችን። ኋላ እምነት የተለያየ ማንነት ይኖረናል። እሱ ሌላ ጉዳይ ነው። እንደሰማችሁት ሁላችንም የፈጣሪ ልጆች ነን ብሏል ኡስታዝ አቡበከር። በእስልምና የአላህ ልጆች ናችሁ እንደ ሙስሊሞች? ቁርአን ለምን እንደወረደ ሱረቱ ካፍ ላይ 18ኛው ሱራ ቁጥር 4 እንዲላል እነዚያንም አላህ ልጅን ይዟል ያሉትን ሊያስፈራራ ወረደው። ቁርአን የወረደው አላህ ልጅ ይዟል ያሉትን ለማስፈራራት ነው ይላል። አቡበከር ደግሞ የአላህ ልጅ ነኝ ይላል። አላህ ልጅ ያለው የሚሉትን ደግሞ ቁርአን እንዲላል ሱረቱ መርየም 19ኛው ሱራ ከ89 እስከ 91 ከባድ መጥፎ ነገር በእርግጥ አመጣችሁ ከእርሱ ከንግግራችሁ ሰማያት ሊቀደዱ ምድርም ልትሰነጠቅ ጋሮችም ተነደው ሊወድቁ ይቃረባሉ ለአራማን ልጅ አለው ስላሉ ይላል። አቡበከር ሁላችንም የአላህ ልጆች ነን እያለ ነው። በእስልምና ይቻላል እንዴ? የፈጣሪ ልጆች ናችሁ ሙስሊሞች? ክርስቲያኖችን ለማጭበርበር ሁላችንም የአላህ ልጆች ሁላችንም የፈጣሪ ልጆች ነን እያለ ነው። የትኛው ፈጣሪ? አላህ ነው? አላህ ልጅ አለው? ልጅ ካለው እንግዲህ ሱራ 6 101 ላይ እንዲህ ይላል ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ሚስት የሌለችኝ ሲሆን እንዴት ልጅ ይኖረኛል ይላል አላህ። ሚስት አግብቶ ነው የወለዳችሁ? እንዴት ነው? ሚስት ከሌለኝ ልጅ ሊኖረኝ አይችልም ብሎ ስለሚያስብ አላህ ማለት ነው። አቡበከር ደግሞ ነው አላህ ልጅ አለው እያለ ነው። ክርስቲያኖችን ለማጭበርበር ለማታለል የሚሄዱበትን ርቀት አያቸዋል። ከአስተምሮታቸው ጋር እየተጋጩ ሌላኛው ምን አለ? ሰው ይከበራል በሰውነቱ አለ። ሳሂህ ቡኻሪ 1341 ላይ ስለ ኢትዮጵያኖች ነብይህ ምን ብሏል? ስለ ኢትዮጵያኖች የማርያም ቤተክርስቲያን ያለቻቸው ተጠይቆ ስለነሱ ምን አለ? those are the worst creature in the sight of Allah እነሱ ከፍጥረታት ሁሉ መጥፎቹና ክፉ የተጠሉ ናቸው ብሎናል። ስለ የትኞቹ ክብር ነው የምታወራው ወንድማችን? ነብይ የማርያም ቤተክርስቲያን ያላቸው ኢትዮጵያኖች ከፍጥረት ሁሉ የተጠሉ መጥፎ ናቸው ብሏል። ከፍጥረት ውስጥ አንዱ ሰይጣን ነው። ከሰይጣንም በላይ የማርያም ቤተክርስቲያን ያለቻቸው ናቸው ብሏል። ሰው በሰውነቱ ይከበራል የሚለው ውሸት መሆኑን ከራሳቸው ኡስታዝ አዳምጡ። ሼኮቻቸው እንዲላሉ አንዳንድ ሰዎች ሰው በሰውነቱ ብቻ ይከበራል እያሉ የሚናገሩ ሰዎች ሰምቻለሁ። ሰው በሰውነቱ ብቻ አይከበርም። አላህ ሱብሓነሁ ወተዓላ ወለቀድ ከረምና በኒ አደም ቢልም ራሱ የሰራውን ነው እንጂ የተናገረው እነሱ ደግሞ የሱን ክብር ተተው ከከብት በታች እንደሚያደርጋቸው ስለተናገረ አሁን የተጠቀሰው እነሱ እንደተጠቀሰው ወለቀድ ዘራና ለጀሃነም الجن والانس لهم قلوب اولئك كالانعام بل هم اضل አለ። ይሄን ተዝብ ወዲያ ምን ይላል? እኔን ተተውኝ ተከብት በታች ናቸው ብሏል። ثم رددناه አስፈለ ሳፊሊን ይሄን እያለ ያለ የሰው ልጅ በሰውነቱ ብቻ ይከበራል ብለው የተናገሩ ሰዎች አሉ። በዚህም ክብር አግኝተውበት ይሄ አያት የሚያመለክተው ሰው በሰውነቱ ብቻ አይደለም በሰውነቱ ብቻ እንደማይከበር ነው። እንደሰማችሁት እንግዲህ ኡስታዝ አቡበከር በየቴሌቪዥን ፕሮግራሞችና በክርስቲያን ፖድካስቶች ላይ እየቀረበ